አዛውንቱ ፕሬዝዳንት ዶናልድ ትራምፕ እንደዛቱ አልቀሩም። በርካታ የዓለም ሀገራት ላይ የንግድ ጦርነት ለኩሰው ከሊቅ እስከ ደቂቅ በመላው ዓለም ማስጨነቅ ማስጠበባቸውን ተያይዘውታል። የአዛውንቱን ፕሬዝዳንት ትራምፕ ታሪፍ የመጣል ውሳኔ ለመበቀልና አጸፋዊ እርምጃ ለመውሰድ ደፋ ቀና ማለት የጀመሩ ሀገራት ቀላል የሚባሉ አይደሉም። 27 ሀገራትን በአባልነት ያቀፈው የአውሮፓ ህብረት ኮሚሽን ፕሬዝዳንት ኡርሱላ ቮን ዴር ሌየን በበኩላቸው ለበቀል እርምጃ ተዘጋጅተናል ነው ያሉት። ከአሜሪካ ጋር የንግድ ጦርነት መግጠም ከባድ ፈተና መሆኑን የሚናገሩት ሀገራት ደግሞ በእርግጥ ከሌላ ኃያሏ አሜሪካ ጋር የንግድ ጦርነት ውስጥ መግባት አንፈልግም፣ ነገር ግን በለኮሰችው ሰዓት የምትለበለበው እርሷ ትሆናለች በሚል እየዛቱ ይገኛሉ። ይህንኑና ተያያዥ ጉዳዮችን በዓለም አቀፍ ትንታኔያችን እንመለከተዋለን። አበረስሜነ ነኝ። ፕሬዝዳንት ዶናልድ ትራምፕ የአሜሪካ ዋና የንግድ አጋሮች ላይ ሳይቀር ታሪፍ መጣል የሚያስችለውን ውሳኔ በማስተላለፍ ዓለም አቀፍ ንግድ ላይ ስጋትን ደቅነዋል። የትራምፕ አዲስ ፖሊሲዎችን ወደ አሜሪካ በሚገቡ ሁሉም ዕቃዎች ላይ 10% የመነሻ ታሪፍ ያስቀመጠ ሲሆን ይህም ከፍተኛው መጠን ከአንዳንድ ሀገራት በሚገቡ ምርቶች ላይ ከ50% በላይ ይወስዳል። ይህ ደግሞ ከሁለተኛው የዓለም ጦርነት ወዲህ በዓለም አቀፍ የንግድ ስርዓቶች ላይ ትልቁን ለውጥ ያሳያል እየተባለም ነው። የአሜሪካው ፕሬዝዳንት እንደተናገሩት እነዚህ ክፍያዎች አሜሪካን የሚጎዳውን ፍትሃዊ ያልሆነ የንግድ አሰራር ለማሻሻል የሚረዱ ናቸውም ብለዋል። በዚህም ተሽከርካሪዎችና የመለዋወጫ ዕቃዎችን አስመልክቶ የተጣለው ታሪፍ የ25% ታሪፍ ከትላንት ሲጀመር አሁን የተጣለው የ10% ሁለንተናዊ ታሪፍ በመጪው ኤፕሪል 5 ተግባራዊ ሲሆን በተወሰኑ ሀገሮች ላይ ደግሞ ኤፕሪል 9 ላይ ተግባራዊ ይሆናል ነው የተባለው። ትራምፕ ከአውሮፓ ህብረት በሚመጡ ዕቃዎች ላይ 20% ቀረጥ ጥለዋል። ሜክሲኮና ካናዳ ከዚህ ወጀብ ያመለጡ ሀገራት ቢሆንም አስቀድሞ በተያዘው የአውሮፓውያኑ ዓመት መጀመሪያ ላይ ለተጣለባቸው የ25% ታሪፍ ተገዥም ይሆናሉ። አዲሱን የትራምፕ ውሳኔ ተከትሎ ከወዲሁ የእስያ ገበያዎች ውድቀት እየገጠማቸው እንደሆነም እየተገለጸ ነው። በቀጣይም የገፈቱ ቀማሽ የሚሆኑት ጥቂቶች ባለመሆናቸው ከወዲሁ ውሳኔውን ከማውገዝ ባለፈ ጉዳዩን በጥልቀት እያጤኑትም የሚገኙ ሀገራት ቀላል አይደሉም። የአውሮፓ ህብረት በበኩሉ ለፕሬዝዳንት ትራምፕ የቅርብ ጊዜ ታሪፍ የበቀል እርምጃዎችን እያዘጋጀ መሆኑን የኮሚሽኑ ፕሬዝዳንት ኡርሱላ ቮን ዴር ሌየን ተናግረዋል። መልስ ለመስጠት ተዘጋጅተናል ያሉት ዴር ሌየን ታሪፉን ለማስቀረት ያቀረብነው የድርድር ጥሪ ካልተሳካ ጥቅሞቻችንን ለመጠበቅ የሚረዱ የአጸፋ እርምጃዎችን ለመውሰድ እየተዘጋጀን ነው ብለዋል። ችግሮችን በድርድር ለመፍታት ጊዜው እንዳልረፈደ የሚናገሩት የኮሚሽኑ ፕሬዝዳንት ከግጭት ወደ ድርድር መሸጋገር አስፈላጊ ነው፣ ያ ካልሆነ የዓለም ምጣኔ ሀብት በከፍተኛ ሁኔታ ይጎዳል ሲሉም ተደምጠዋል። ውጤቶቹ በዓለም ዙሪያ ላሉ በሚሊዮኖች ለሚቆጠሩ ሰዎችና በጣም ተጋላጭ ለሆኑ አገሮች ከባድ ይሆናል ሲሉም የመዘዙን አስከፊነት ተናግረዋል። የአውሮፓ ህብረት የብረት፣ የተሽከርካሪ፣ መድኃኒትና ሌሎች ኢንዱስትሪዎችን ጨምሮ ከፍተኛ ጠቀሜታ ያላቸውን ዘርፎች ለመደገፍ ይሰራል ሲሉም ቮን ዴር ሌየን ተናግረዋል። ህብረቱ ባለፈው ወር የአውሮፓ ሰራተኞችንና ሸማቾችን ለመጠበቅ ያለመ በቢሊዮን ዶላር ዋጋ ባላቸው የአሜሪካ ዕቃዎች ላይ ታሪፍ እንደሚጥልም አስታውቆ ነበር። በተለይም ቻይና በአዲሱ የታሪፍ ጭማሪ ክፉኛ የተመታች ሲሆን የቻይና የንግድ ሚኒስቴር አሜሪካ ታሪፎችን ወዲያውኑ እንድትሰርዝም ጠይቀዋል። የዓለም አቀፉን ምጣኔ ሀብት ልማት አደጋ ላይ ይጥላል በሚል ስጋቱን የገለጸው ሚኒስቴር መስሪያ ቤቱ ውሳኔው የአሜሪካን ጥቅም ሳይቀር እንደሚጎዳም አስታውቋል። ሚኒስቴሩ በንግድ ጦርነት ውስጥ አሸናፊ የለም፣ እናም ቻይና የመከላከያ እርምጃዎችን ትወስዳለች ሲሉም ቃል ገብተዋል። ቻይና በዚህ ዓመት መጀመሪያ ላይ ከተጣለባት 20% ታሪፍ በተጨማሪ አዲስ የ34% ታሪፍ እንዲጣልባት የሚያደርግ በመሆኑ ክፉኛ የሚጎዳት ጉዳይም ሆኗል። የሮሚን ዩኒቨርሲቲ የቾንግያንግ የፋይናንሻል ጥናት ተቋም ዲን ዋንጉየን እንዳሉት ቻይና ባለፉት 7 ዓመታት የአሜሪካን ታሪፍ ተላምዳለች። ነገር ግን እነዚህ ከፍተኛ ታሪፎች የአሜሪካ ቻይና የሁለትዮሽ የንግድ ልውውጥ በእጅጉ ይጎዳልም ብለዋል። ዋንግ በቻይና ሊወሰዱ የሚችሉ አጸፋዊ እርምጃዎች የመልስ ታሪፍ ዋነኛው ሲሆን የቻይናን ገንዘብ ማቃለልና አንዳንድ ተፈላጊ ምርቶችን ወደ አሜሪካ እንዳይላኩ መገደብን ሊያካትቱ እንደሚችሉም አስቀምጠዋል። አዲሱ የትራምፕ የታሪፍ ፖሊሲ የአሜሪካን ጓዳን እንደምታውቅ በሚነገርላት ወዳጇ እንግሊዝን ሳይቀር የገረፈ መሆኑም እያነጋገረ ነው። እንግሊዝ ምንም እንኳን 20% ታሪፍ ሊጣልባት እንደሚችል ተገምቶ የነበር ቢሆንም ከሁለትዮሽ ግንኙነቱ አንጻር የታዘነላት በሚመስል መልኩ በ10% ታሪፍ ተጥሎባታል። ያም ቢሆን ግን ውሳኔው የእንግሊዝ እድገት ላይ ያሉታዊ ተጽዕኖ ይኖረዋል እየተባለም ነው። በተለይም ታሪፎቹ በሺዎች የሚቆጠሩ ስራዎችን በማደናቀፍና ተጨማሪ የወጪ ቅነሳን ወይም የግብር ጭማሪዎች እንዲተገብሩ ያስገድዳልም ነው የተባለው። መልካም የሚባል ግንኙነት ከአሜሪካ ጋር ያላት ደቡብ ኮሪያ የ25% ታሪፍ የተጣለባት መሆኑን ተከትሎ የሀገሪቱ
ተጠባባቂ ፕሬዝዳንት ሃንዳክሶ ወደ አሜሪካ በሚላኩ ምርቶች ሁሉን አቀፍ ምላሽ ለመስጠት ቃልም ገብተዋል። ሃን የምጣኔ ሀብትና የጸጥታ ስትራቴጂ ግብረ ኃይሉ ባደረገው አስቸኳይ ስብሰባ ከፍተኛ ባለስልጣናት ቀውሱን በአስቸኳይ እንዲፈቱ ማዘዛቸውም ተገልጿል። ይህንኑ የንግድ ጦርነት ለማሸነፍ የደቡብ ኮሪያ መንግስት ሁሉንም አቅሙን ማፍሰስ እንዳለበትም ተናግረዋል። ትራምፕ በከፈቱት የንግድ ጦርነት በተለይም የመኪና ኢንዱስትሪው ከፍተኛ ጉዳት እንደሚደርስበትም ይጠበቃል። ደቡብ ኮሪያ ባለፈው ዓመት 34.7 ቢሊዮን ዶላር የሚወጡ ተሽከርካሪዎችን ወደ አሜሪካ አምልካለች። ይህም የሀገሪቱን ዓለም አቀፍ የመኪና የወጪ ንግድ 49 በመቶ የሚሸፍን ከመሆኑ አንጻር ኪሳራው ቀላል የሚባል አይሆንም እየተባለም ነው። የጃፓን ጠቅላይ ሚኒስትር ሽጉሪሺባ ጃፓን ለአሜሪካ ከፍተኛውን መዋለ ንዋይ ፈሰስ የምታደርግ ወሳኝ ሀገር ናት። እናም አሜሪካ ይህንን ታሪፍ በጃፓን ላይ መተግበሯ ያስገርማልም ብለዋል። የንግድና ኢንዱስትሪ ሚኒስትር ዮጂሞቶ በበኩላቸው ታሪፉን እጅግ በጣም የሚያሳዝንም ብለውታል። ጃፓን አሁንም የትራምፕ አስተዳደር እንደገና እንዲያስብበት ለማሳመን እየሞከረችም ነው ብለዋል። የጣሊያን ጠቅላይ ሚኒስትር ጆርጂያ ሜሎኒ በነጩ ቤተ መንግስት አስተዳደር በአውሮፓ ህብረት ላይ የተጣለው 20 በመቶ ታሪፍ ስህተት ቢሆንም ህብረቱ የንግድ ጦርነት ለማስቀረት መሞከር አለበትም ብለዋል። ጠቅላይ ሚኒስትሯ ከአሜሪካ ጋር ስምምነት ላይ ለመድረስ የምንችለውን ሁሉ እናደርጋለን፣ የንግድ ጦርነቱ ካልቀረ የምዕራቡን ዓለም ማዳከሙ አይቀሬም ነው ሲሉም ተደምጠዋል። በጣሊያን ምግብና መጠጥ ኢንዱስትሪ ውስጥ ለሚሳተፉ የንግድ መሪዎች ማብራሪያ ሲሰጡ የአውሮፓ ህብረት ለአሜሪካ ፕሬዝዳንት ዶናልድ ትራምፕ ታሪፍ ተገቢ ምላሽ መስጠት እንደሚያስፈልግም ተናግረዋል። የአውሮፓ ህብረት የንግድ ጦርነትን ለማስቀረት በሚቻልበት መንገድ ሁሉ መስራት አለበት። ይህም ለአሜሪካም ሆነ ለአውሮፓ ምንም የማይጠቅም ነው ብለዋል። የጣሊያን የግብርና ምርቶች ከአውሮፓ ጀምሮ በመላው ዓለም ተፈላጊ በመሆናቸው ወደ ውጭ የሚላኩ ምርቶችን እንደሚጎዳም አስጠንቅቀዋል። አሜሪካ ለጣሊያን ሁለተኛዋ ትልቅ የንግድ መዳረሻ ስትሆን በ2024 ጣሊያን ወደ ውጭ ከላከቻቸው ምርቶች 17 በመቶውን ድርሻ አሜሪካ ትይዛለች። ከአዲሱ ታሪፍ ነፃ ከተደረጉት ሀገራት መካከል ካናዳ አንዷ ብትሆንም በቅርቡ ለተጣለባት የ25 በመቶ የብረትና አልሙኒየም እንዲሁም ተሽከርካሪዎች ቀረጥ ተገዥ ትሆናለች። በወቅቱ ውሳኔውን በመውገዝ ወደ አሜሪካ በሚላኩ አንዳንድ የግብርና ምርቶች ላይ ያጸፋ እርምጃ የሚሆን ታሪፍ እንደምትጥልም ስትዝት ቆይታለች። አሁንም ቢሆን ጠቅላይ ሚኒስትር ማርክ ካርኒ እነዚህ ታሪፎች ላይ ተቃውሟቸውን አሰምተዋል። የካናዳ አውቶሞቲቭ መለዋወጫ አምራች ማህበር ፕሬዝዳንት ፍላቪዮ ፖልፔ በማህበራዊ ትስስር ገጽ ላይ ባሰፈሩት መልእክት ውሳኔው እሳትን በእሳት የማጥፋት ያክል ነውም ብለዋል። በሌላ በኩል ደግሞ ልክ እንደ ካናዳ ሁሉ ሜክሲኮም ከአዲሱ ታሪፍ ነፃ ሆናለች። ያም ቢሆን ግን ካሁን ቀደም በትራምፕ ለታወጀው የቀረጥ ወጀብም ሰለባ ናት። የታይዋን ካቢኔ በበኩሉ ታሪፉን ምክንያታዊ ያልሆነ በማለት ጉዳዩን በተመለከተም ከአሜሪካ መንግስት ጋር እንደሚነጋገርም አስታውቋል። ትራምፕ በደሴቲቱ ሀገር ታይዋን ላይ የጣሉት የ32 በመቶ ታሪፍ ያልተጠበቀም ሆኗል። ሀገራቱ ወዳጅ ከመሆናቸው ብሎም ቻይና አስፈላጊ ከሆነ ኃይልን በመጠቀም እጠቀልላታለሁ ለምትላት ታይዋን አሜሪካ ለውልሽ ባይ ከመሆኗ ጋር ተዳምሮ የተጣለባት ታሪፍ የማይጣጣም ነው ማስብሎታል። ወዲህ ደግሞ በአሜሪካ ውስጥ የ100 ቢሊዮን ዶላር ኢንቨስትመንት ያለው የታይዋን TSMC ኩባንያ መኖሩ ነገሩ እንዴት ነው እያስባለም ይገኛል። የብሉምበርግ የምጣኔ ሀብት ባለሙያዎች በእነዚህ ታሪፎች ምክንያት ወደ አሜሪካ የሚላኩ ምርቶች በከፍተኛ ደረጃ በማሽቆልቆል ከጠቅላላ የሀገር ውስጥ ምርት ውስጥ የ3.8 በመቶ ቅናሽ ሊኖር እንደሚችልም ተንብየዋል። ከትንበያው አስቀድሞ የታይዋን ፕሬዝዳንት ቺንግቴ እንደተናገሩት ታይዋን ለዓለም አቀፉ የንግድ አቅርቦት ሰንሰለት ወሳኝ ናት። እናም መንግስታቸው የታይዋን ኩባንያዎችን ጥቅም ያስጠብቃል ብለዋል። በታይዋን የሚገኘው የአሜሪካ የንግድ ምክር ቤት በበኩሉ በሁለቱም ሀገራት የሚገኙ ፖሊሲ አውጪዎች የጋራ ተጠቃሚነት ያለው ግንኙነትን እንዲያስቀድሙም አሳስቧል። በዚህ መልኩ ከሊቅ እስከ ደቂቅ የዓለም አቀፉን ንግድ እያስጨነቀ የሚገኘው የትራምፕ የንግድ ጦርነት በቀጣይስ ወዴት ሊያመራ ይችላል የሚለው የበርካቶች ትኩረት ሆኗል። ይህንኑ ትንታኔ ስናዘጋጅ አናዶሉ፣ CBS ኒውስ እና ሮይተርስን በዋቢነት ተጠቅመናል።